ጌታዬ ልጆ እንደገና እንድትሄድ ማድረግ ይችላል። ጆናታን ቆመ። የሰማውን ማመን አልቻለም። የንግግሩ ይዘት ስላስቆጣው ሳይሆን ሕፃኑ የተናገረበት መንገድ ስላስደነገጠው ነው። እንደ ሻጭ ወሬ አይደለም፣ እንደ ቀልድም አይደለም። ልክ ፀሐይ ነገ ትወጣለች እንደሚል ሰው እውነታውን ብቻ ነው የተናገረው። ጆናታን ቀስ ብሎ ዞረ፣ አይኖቹን አጠበበ። ምን አልከኝ? አለው ጆናታን በደረቀ ድምጽ። ዚክ አልፈራም። ማስታወሻ ደብተሩን በብብቱ ስር መሸጥ አደረገና አንድ እርምጃ ወደፊት መጣ። እንድትራመድ መርዳት እችላለሁ አልኮት። ጆናታን የዚክን የተቀደደ ጫማ፣ ግማሽ እጅጌ የተጠቀለለውን ትልቅ ኮትና በሸሚዙ ላይ የተንጠለጠሉትን የተሰበሩ መነጽሮች ተመለከተ። በውስጡ ንዴት መገንፈል ጀመረ። ይህ ቀልድ አይደለም ሕፃን፣ ምን እንደምትናገር አታውቅም አለውና ፊቱን አዙሮ ወደ ውስጥ ገባም። ነገር ግን በሆስፒታሉ ኮሪደር ውስጥ ሲራመድ የዚክ ድምጽ እንደ ጥላ ተከተለው። ሐኪሞቹ ስለ ፕሮቶኮል፣ ስለ ነርቭ መጎዳትና ስለ ጊዜ ሲያወሩ ጆናታን አይሰማቸውም ነበር። በአእምሮ ውስጥ የሚመላለሰው ያ ባለ ዳክት ቴፕ ጫማው ሕፃን የነገረው እችላለሁ የሚል ቃል ብቻ ነበር። አንድ ምንም የሌለው ሕፃን ሁሉንም ነገር ላጣ ባለሀብት ተስፋ ሊሰጥ ይችላል ብለው ያስባሉ? እንቀጥል። በሕፃናት ሕክምና ማዕከል ውስጥ ያለው አየር የጸዳ ቢሆንም ለጆናታን ግን የታፈነ ይመስላል። ላለፉት 3 ሰዓታት ከአንድ ክፍል ወደ ሌላ ክፍል ሲንቀሳቀስ ቆይቷል። ፊዚዮቴራፒስቶች፣ የነርቭ ሐኪሞችና ልዩ ልዩ ባለሙያዎች የአይላን ችግሮች ሲመረምሩ፣ ሲያጥፉና ሲዘረጉ ተመልክቷል። እያንዳንዱ ባለሙያ የሚጠቀመው ቃል ተመሳሳይ ነበር። ተስፋ አለን፣ ነገር ግን ጊዜ ይወስዳል። የነርቭ ስርዓቱ መነቃቃት አለበት። ውጤቱን ለመተንበይ እንቸገራለን። እነዚህ ቃላት ለጆናታን እንደ ጩቤ ናቸው። ገንዘብ ሊገዛው የማይችለው ጊዜ የተባለ ቅጥር ግድግዳ ፊት ለፊት የቆመ ይመስለዋል። ጆናታን አይላን በዊልቸር እየገፋ ወደ መውጫው አመራ። አይላ እንደተለመደው ዝምተኛ ናት። አይኖቿ በበሩ በኩል ወደ ውጭ የሚታየውን ሰማይ ይመለከታሉ። ወደ መውጫው ሲቃረቡ ጆናታን ሳያስበው ልቡ በፍጥነት መምታት ጀመረ። አሁንም እዚያ ይኖር ይሆን የሚል ጥያቄ በውስጡ ተፈጠረም። ወደ ውጭ ሲወጡ የጧቱ ቅዝቃዜ አሁንም እንደቀጠለ ነው። ፀሐይ በደመና መሃል ብቅ ለማለት ብትሞክርም ብርዱ ግን አልቀነሰም። ጆናታን ወደ መኪናው ከማምራቱ በፊት አይኖቹን ወደ ግራ ወረወረ። እዚያው ነው። ዚክ አሁንም በዚያው ካርቶን ሳጥን ላይ ተቀምጧል። ማስታወሻ ደብተሩን ዘግቶ ጉልበቶቹን አቅፎ ተቀምጧል። ጆናታን ሊያልፈው ሞከረ፣ ነገር ግን እግሮቹ አልታዘዝ አሉት። ልክ በሆነ ድግምት እንደታሰረ ሰው ወደ ዚክ አመራ። አንተ ልጅ አለ ጆናታን። ድምፁ ከንዴት ይልቅ በድካም የተሞላ ነበር። ለምንድን ነው እንደዚህ ያለ ነገር የተናገርከው? እኔን ለማሾፍ ነው ወይስ ገንዘብ ፈልገ? ዚክ ቀና ብሎ ተመለከተው።